የምንወዳ ድምጻዊት መሰሉ ፋንታውን እንግዲህ በቅርቡ ከአንድ ሚዲያ ጋር ሰፋ ያለ ኢንተርቪው አርጋ ነበር። አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ የተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ናይት ክለብ እንግዲህ በምትሰራበት ሰዓት ላይ ብዙ ገጠመኞች ይኖራሉ። አንድ ወቅት ላይም እንግዲህ እየዘፈነች እያለ ወድቃ ነበር። የምንወዳት ጋዜጠኛ እንግዲህ መቅደስ ደበሳይ ለማዳም ቀመሞች አንድ ትልቅ መልእክት አለኝ እንግዲህ እንድትሰሙኝ እፈልጋለሁ ብላ ትልቅ ሐሳብ ተናግራለች። ከሰሞኑ እንግዲህ አብዛኛው ህብረተሰብ በሚያየው ነገር ሳይረዳ የሚሰጠው ኮሜንት እጅግ በጣም የሰው ልጅን ይሰብራል። ወይኔ በላቸው ማለት አሁን ነው። የትምህርት ሚኒስትሩን አታውቁትም? ወይኔ በላቸው አለ። እውነትም ወይኔ በላቸው። ወዴት እየሄድን ነው ቤተሰቦች? እስቲ መሰሉ ፋንታውን ሁላችንም እናውቀዋለን። አንድ ወቅት ላይ እንግዲህ እጅግ በጣም ሀብታም ከነበረው ከወርቁ አይተነው ጋር ባልና ሚስት ነበሩ። ልጅም አፍርተዋል። ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ የምትችለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? Hey! ስለ አገራችን ሙዚቃ አስተያየት ሙዚቃን ያው እነ ጊልዶ ገደሉት፣ ከዛ እነ ስቲፎ ቀበሩት። ኧረ በለው በየካ ክፍለ ከተማ አንድ ሴት ቤቷን እየወለወለች ሳይደርቅ ባሏ ስለረገጠባት ገለዋለች። እንግዲህ ሴትዮዋ አሰሯጫት ገና አላሰርናት መሬት እስኪደርቅ እየጠበቀ ሻሼ ገና አርቲፊሻል ኢንተለጀንስ ኤአይ የደርሷል። ምን እንደው ዛሬ ነው ዙሪ የሚገርም ነው። ነቅሎ ሯጭ ነው ያለው። ሰክቶ የሚወጣ የሀበሻ ወንድ 5 ሰከንድ አይቆይም። ከሀበሻ ወንድ ዘነዘና ይሻላል። አንዳንድ ሰው ቤቱ ቁጭ ብሎ በራሱ ጫማ ልክ አንቺን ያይሻል። በትክክል ገብቶሻል? በእኔ ልክ የምንወዳ ድምጻዊት መሰሉ ፋንታውን እንግዲህ በቅርቡ ከአንድ ሚዲያ ጋር ሰፋ ያለ ኢንተርቪው አርጋ ነበረ። ከዛ ኢንተርቪዎቿ መካከል አብዛኛው ማለት ይቻላል እጅግ በጣም ቅሬታን ያማከለ ነው። እሱ ምንድነው? እኔ ናይት ክለብ በመሰራበት ሰዓት የማሳየው አክሽን የኢትዮጵያን ሕዝብ አብዛኞቹን ያስቆጣል። ያ ደግሞ ያልሆነ ኮሜንትና ያልሆነ አስተያየት እንዲሰጠኝ ያደርጋል። ግን እኔ እዛ ቦታ ላይ የተገኘሁበት ምክንያት የራሴ ምክንያት አለኝ። ያን ምክንያቴን ሳይረዱ ዝም ብለው ባዩት ብቻ ሰውን ባይፈርዱና ባዩት ነገር ብቻ እሷ እንዲህ ነች ባይባል መልካም ነው ብላ የተሰማትን ቅሬታ ሰፋ አርጋ እንግዲህ ያካፍላናለች። ሐሳቧ የተናገረችው ሐሳብ ለሁላችንም ትምህርት ይሆናል ብዬ ስላሰብኩኝ የተወሰነ ፓርቱኑ ለእናንተ ቆረጥ አድርጌ ይዤ መጥቻለሁ። በየተራ ጋብዛችኋለሁ ማለት ነው። እስቲ መሰሉ ፋንታውን ምን ሆና ነው ቅሬታ ያቀረበችው? ምንስ ልትነን ፈልጋ ነው የሚለውን ነገር ከራሷ አንደበት እንሰማዋለን ማለት ነው። አይደለም የኔን እድሜ የኔ እናትና አባት አሉ፣ አገር ያቀኛል፣ ምንም ችግር የለው። ማን ምን እንደሆነ ይታወቃል። ይሄ አይከፋ። ግን አንዳንዴ በጣም የሚያናደኝ ነገር ምን መሰልሽ? ለልጇ ስትል ልጄ ምን ያርጋቸው? የልጄን የጎደለውን ነገር እነሱ ይሞላሉ? አይሞሉም። ሶ ለምንድን ነው እኔ ማለት በእንደዚህ አይነት ነገር ምሳብም ምረበሽም ሴት አይደለም። ምንም መቶ ቢሰድ ምንም አይመስል። ምክንያቱም እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴት ሆኜ አይደለም። እንደውም በዚህ አጋጣሚ አንድ ቀን ልንገርሽ፣ ቃጽላ ማርያም ትባልጠቀልሽ እዛ ማርያም ሄጄ ተሳልሜ ቀን መጣውኝና ያው ማታ ደግሞ የሥራ ሁኔታ ለብሼ ሄጄ አይታኛለሽ መሰልና ኮመንቱ ተደፍተሽ ስታለቅሽ ሰው ትመስያለሽ አለች። እና ግን የሚገርምሽ ነገር ያው በቅስፈት ምናምን ታያለሽ። ምን አስፈለገ? እኔ እኮ የሄድኩት ምናልባት ሁኔታዎችን አስተካክልልኝ ሊሆን ይችላል። ያ መልስ ምንድነው አለኔ? እና አንዳንዴ ሰዎች የራሳቸውን ቁስል አውጥተው አንቺ ላይ ሊለድፉብሽ ይሞክራሉ በማለት እንደዚህ የሆነ ከአይምሮሽ በላይ የሚሆን ኮሜንት አለ። ግን አንዱንም ምንም አይመስለኝም። ግን አንዳንዴ እንዳልኩሽ ያስቡ ይሆን ልጆቼ ይላል። በትክክል የትምህርት ሚኒስቴር ማን ነው? ሰምቼ አላውቅም። ሰምተህ አታውቅም? አላውቅም። እሺ ፍቅር ማን ነው የትምህርት ሚኒስቴሩ? አታውቅም? ወይኔ በላቸው ማለት አሁን ነው። የትምህርት ሚኒስትሩን
አታውቁትም? ወይኔ በላቸው አለ። እውነትም ወይኔ በላቸው። ወዴት እየሄድን ነው ቤተሰቦች? እስቲ አቤኔዘር የትምህርት ሚኒስቴሩ ማን ነው? አላዛር ትምህርት ሚኒስቴሩ ማን ነው? አታውቁም? ሰውዬው እኮ አሁን አንድ ቀን ወደኩኝ መድረክ መሰሉ ፋንታሁን እንግዲህ እንቁ አርቲስታችን ነች። በዘፈኗ ፈታ ዘና ታደርገናለች። ከዛም አልፋ እንግዲህ ናይት ክለብ እያዝናናችን ነው ያለችው ማለት ነው። ናይት ክለብ እንግዲህ በምትሰራበት ሰዓት ላይ ብዙ ገጠመኞች ይኖራሉ። አንድ ወቅት ላይም እንግዲህ እየዘፈነች እያለ ወድቃ ነበረ። ያ እንዴት እንደተፈጠረና ምን እንዳጋጠማት ከራሷ አንደበት እንሰማዋለን ማለት ነው። እስቲ አብረን እንከታተላት ማለት ነው። ላይ ማለት ነው። እሺ ጫማ እንደላልጥሻል ትወድቂያለሽ። ምንድን እንቅፋት ሲመታል የለም በቃ እኔ በስራ ላይ ወደኩኝ። ግን ትንሽ አሰብኩ በጣም ማለት ልጄ ከፋዩ ምናምን ነገር አልከሰድ አንኳኳውና ከኔ ቀድሞ አይቶታል እሱ። በስመ አብ። ከዛ ስገባ ዳግምዬ ወደኩ አልኩት። ስለ እናቴ ወደቅሻለ እንኳን አንቺ ጆ ባይደን 7 ይወድቋል እንጂ በእውነት ደግሞ በመውደቅ ታሪክ እንደኔ የሚወድቅ የለም። ብታምኝም ባታምኝ አጭር ስለሆንኩ ለመሬት ቅርብ እና የሚደንቅ ነገር የለም። ግን የሚደንቀው ምንድነው ሰው አፍ ውስጥ ገብቶ ወደ አንቺ ሲመጣ ነው የሚገርመው። ብዙ ሰዎች እንዴ አደበዘስከኝ ነግብ የማውቀው ስሜት ምን ስትሆን ነው እንደዚህ የተሰባበርከው? ከጣራ ላይ ወድቄ ነው። ከጣራ ላይ ሟች ነኝ። በቅርቡ አይዞር ተጋር የሚያልፍ ነገር ነው እንዴ? አሲያክ እንዴ ለምን ጠፋት ባላባት ጥጥቆ ከባድ ለሚበላ ነገር ምሳሌ እንግዛለን። ሶፋ ብላበት ሚሻል ነገር ነው። ዲሽ አስተካክላለሁ ብዬ ነው። ሲንፋት ነው እርምጃ ማለት ፓኪስታን ቤት ነው። ጦዙ ካለ ልትቀልዱብኝ ነው እንደ መጣችሁት? ሞት አይደለም ኦርቴጋ እንደዛ አይደለም። እየቀለዳችሁብኝ ነው። ይሄው ሞት ውጡልኝ። መልካም ልደት ይሁንልኝ። ተባጋ አምላክ ነፍስ ማልቀላሉን አድርግልኝ። እሺ መልካም ልደት ወይ ነው እንደዚህ ኮሜንት በሚሰጥ ተሰብረው በዚህ ስራ ላይ በሙዚቃው ላይ ብቻም ሳይሆን አብዛኛው ህብረተሰብ በሚያየው ነገር ሳይረዳ የሚሰጠው ኮሜንት እጅግ በጣም የሰው ልጅን ይሰብራል። እስቲ ምን ገጠማት፣ ምንስ ብለዋት ነው እንደዚህ ልትል የቻለችው የሚለውን ነገር ከራሷ አንደበት እንሰማዋለን ማለት ነው። እናንተም ከኔ ጋር እስከ መጨረሻው ቆይታ እንደምታደርጉ እርግጠኛ ነኝ ማለት ነው። እስቲ ወደ ገጠመኞቿ እናልፋለን ማለት ነው። ይብን ራሱኛ በመንሰራው ስራ ላይ ሰው የማያገባውን ነገር ገብቶ እንደራሱ አስቦ ቢነግርሽ ነገር ሊሰብርሽ ይችላል። አሁን አንቺ የምትሰበሪ ሴት ስላልሆነ ስንቱ ተሰብሯል። አስቢያው ካፍለው ሁሉ የሚያስፖስቱ ሰዎች አሉ። ተወላገደች፣ ተጣመመች፣ ወደቀች ምናምን ምንድነው ልጇ አሮጊት እኔ እድሜን ማቀው ነኝ። ከብቶሻል እድሜ ደግሞ ጸጋ ነው። ምን ችግር አለ? ምን እግዚአብሔር ለነሱ ላሉት እድሜ ያብቃኝ። አሜን። ምን ችግር አለ? ወልቻለሁ። ምን ደንቅ ነገር የለም። ምንድነው የዚህን ያህል ማለት? አሁን እኔ አንድ ቲክቶከር ጠይቄያለሁ። ምንድነው አንተ እንደዚህ መፖስት ማለት ተከፍሎኝ ነው ብሎኝ የሚያቅሰው ሁሉ አለ። እኔ ግን ምሰበር ሴት አይደለም። እኔ ስመጣ እንዴት እንደመጣው አውቀዋለሁ። ከብቶሻል ለፍቼ ደክሜ ያመጣሁት ሙያ እንጂ ዝም ብዬ በዚህ ሹልክ ብዬ ያመጣሁት ሙያ አይደለም። ከአንድ ቤት ሁለት ቤት ዘልዬ ያመጣሁት ሙያ አይደለም። ተቆርቁሬ ተገርፌበት ከብቶሻል ተኮርኩሜበት መስፈን እንዴት እንደምችል አውቄ ምናምን የመጣው ዘፋኝ ነኝ እንጂ ዝም ብዬ የመጣው ዘፋኝ አይደለም። ስለዚህ ማንም ሰው በኔ ቦታ መጥቶ እኔ ሊሰብረኝ አይችል። ግን የሰውን ማንነት ጥጉን ሳይ በጣም ይገርመኛል። እውነት እኔና ሸዊት ከበደ ያስተላልፈናል። በጣም ቆንጆ በጣም ጥሩ። ከላይ አስገቡት፣ ከላይ አስገቡት፣ ከላይ አስገቡት፣ ከላይ አስገቡት፣ ከላይ አስገቡት። ሁኔታው ለኔ ተመቸ፣ ሁኔታው ለኔ ተመቸ። እንግዲህ የጎጃሙ ሌላው ወርቁ አይተህ ነው የምንወዳት ድምጻዊት እንግዲህ መሰሉ ፋንታሁን ሁላችንም እናውቀዋለን። አንድ ወቅት ላይ እንግዲህ እጅግ በጣም ሀብታም ከነበረው ከወርቁ አይተነው ጋር
ባልና ሚስት ነበሩ፣ ልጅም አፍርተዋል። እንግዲህ ጋዜጠኛዋ እንዴት ከወርቁ አይተነው ጋር ልትጋቡና አንድ ላይ ልትኖሩ እንዴት ቻላችሁ? አመጣጣችሁና ገጠመኙ ምን ይመስላል የሚለውን ነገር ስትጠይቃት የምንወዳት ድምጻዊት መሰሉ ፋንታሁን እንግዲህ የነበረውን ነገር ሰፋ አድርጋ አጫውታናለች። ሁላችንም ሰምተነው ስለማናቅ አብረን እንድንሰማው ጋበዝኳችሁ ማለት ነው። የልጅነት ባሌ ነው፣ የመጀመሪያ ባሌ ነው። እናትና አባቴ የጋሉ የቆዩ ባሌ ነው ማለት ነው። ዛሬ 20 ዓመት ነው የማውቀው። 20 ዓመት? አዎ የሚገርማል። የዛሬ 20 ዓመት ነው የምናውቀው ማውቀው። ያው ልጆች አሉን። እንግዲህ ለአንድ ሰው ሁሉ ጊዜ ወይ ስለተለያየሽ ወይ ደግሞ ገንዘብ እዚህ ጋር ስላልሰጠሽ ወይ ደግሞ ምናምን አይደለም። ብዙ የሚያዋስኑ ነገሮች ይኖርሻል። ገብቶሻል? ብትለያይም ሀብታም ነው ለባለ ሀብት ዘፍና ምናምን ለሚለው እኔ ድሮም ኖሮት ነው የማውቀው። እንዳሁኑ ባይኖረው ያኔም ኖሮት ነው የማውቀው። እንግዲህ ያገናኘን ገንዘብ አይደለም። በዛ ዘመን ገንዘብ አሁን ነው ገንዘብ ሰው እንደዚህ ማምለክ የጀመረው። በዛ ጊዜ ገንዘብ አለ። እናትና አባቴ ወደውት መሰሉ ለዚህ ሰው ትመጥናለች፣ እሱ ደግሞ ለሷ ይመጥናል። እኔ ኃይለኛ ስለነበርኩ እንዳልኩሽ በጣም እንደውም ሯጭ ቦን ይሻል ነበር ይገርጃ ከምዘፍ በጣም ስለምሮ ትበርድ እንደው ከበረደች ልጅ ብትወልድስ ብሎ አባቴ ነብሱን ይማረው እሱ እንግዲህ ያኔም ሸላሚ ነው ይገርምሻል። እሺ እና እኔ እዚህ ሀገር አልነበርኩም በዛ ወቅት ልጆኜ ሌላ ሀገር ነበር የኖርኩት። ስመለስ እንግዲህ እንደ አጭተው ማባልች ማይችላል በቃ አጭተው ይሄ ነው ባል ይስባል እሺ ነው የምለው። ምክንያቱም እኔ ራሴ አሁን ይገርምሻል ከእናትና ከአባቴ ትእዛዝ ከወጣው ገና አሁን ታምራላችሁ አይለያችሁ የኤሲ ሚላን ማሊያ መስላችሁ እንዴ ነብር ከሰሞኑ ሲሰማ የነበረው ወደ መጨረሻው እንግዲህ ቤተሰቦች ደርሰናል ማለት ነው። መሰሉ ፋንታሁን ኢንተርቪዋን ልታጠናቀቅ ነው ማለት ነው። እሱ መጨረሻ ላይ ተጠየቀችው ማለት ነው። እንግዲህ ከዚህ ሁሉ የህይወት ውጣ ውረድ በኋላ እንግዲህ 3 ልጅ ማፍርታለች። ብቻዋን ነበር ስትኖር የነበረው። አሁን ደግሞ የግራው ጎኗን ሁለተኛ ባሏን እንግዲህ በቅርቡ ቀለበት አድርጋለች፣ አግብታለች። እሱን እንግዲህ ከራሷ አንደበት እንዴት እንደሆነ አዲስም ሙሽራ ነች። በቅርቡ ደግሞ ፏ ብዬ በቬሎ እመጣለሁ ብላለች። እስቲ ሙሉን ከራሷ እንድንሰማው ፈለኩኝ። አብራችሁን ቆዩ። ወሬ ምን መሰለሽ? እሺ አግብቻለሁ። ያው ወሬው ወራላል። አንቺም ሰምተሽ እንዴ ጠየቅሽ? እንዴ ተረከታ አግብቻለሁ። እግዚአብሔር ይመስገን። ልጆቼን የሚወድ እኔን የሚወድ አግብቻለሁ። እሰይ እንኳን ደስ አለሽ በአምላክ። ስለዚህ መቼስ በቀለበቶች አንላቀቅም፣ ችግር የለውም። ግን ያው አሁን ኢኮኖሚው እንደምታየው ነው። ስለዚህ ፋሚሊ ካወቀው ልጆቼ ካወቁ እንደዚህ ነው ማምለጥ አይቻልም። አይ ይቀጥላል፣ ደርስበታል። አይሆነ መሆን የለበትም። እንዴ ድግስ ያስፈልጋል እንዴ በደንብ ደጋና ቤሎ ስናው ታባቱ እዚህ በእናት ገጠር ላይ ስተኙ ምን ላይ ነው የምትተኙት? አቆት ላይ። ቤት ውስጥ መደብ የለም? መደብ አለ። እኔ የምተኛው ከቆት ላይ ነው። ፍራሽ አለ? ፍራሽ ሳይሆን አጎዛ። የበሬ ቆዳ ማለት ነው። አይቆረቁርም? ይቆረቁራል፣ ደስ ይላል። ለምን ሀብታም አሉ? በሀብታም ጊዜ ስለተወለድኩ። ማለት በሀብታም ጊዜ ማለት አልገባኝም። 1 ብር 1 ዳቦ እስከምታስገዛ። አንተ ቤተሰቦች ያኔ ገንዘብ ነበራቸው? አንተ ስትወለድ? ተወለድክ በኋላስ እንዴት ነው ነገሩ? ተለወጠ። ወዴት? ዳቦ አሁን 10 ብር ገባ። ማዳም ቅመሞች እንዴት ናቸው? የምንወዳት ጋዜጠኛ እንግዲህ መቅደስ ደበሳይ ለማዳም ቅመሞች አንድ ትልቅ መልእክት አለኝ እንግዲህ እንድትሰሙኝ እፈልጋለሁ ብላ ትልቅ ሐሳብ ተናግራለች። ከሰሞኑ እንግዲህ እሱን ሐሳብ ለማዳም ቅመሞች ለኔም ቤተሰብ ሊሆናችሁ ልጋብዛችሁ ፈለኩ ማለት ነው። እስቲ ጋዜጠኛ መቅደስ ደበሳይ ለማዳም ቅመሞች ምን አለች፣ መልእክቱስ ምንድነው የሚለውን ከራሷ አንደበት ሰምተነው እንመጣለን ማለት ነው። የራሳችሁን ህይወት ትታችሁ ለቤተሰባችሁ የምትኖሩ
ከልጆቻችሁ ረጅም ዓመት ተለያይታችሁ የምትኖሩ እህቶቼ ጉልበታችሁን በሰው ሀገር ላይ ደክማችሁ ለፍታችሁ ሀገራችሁ ለማየት ብትናፍቁ ሁሉ ከልቤ አከብራችኋለሁ። እንዴት ናችሁ የማዳም ቅመሞች? ለማዳም ቅመሞች ማውረጃ ቦታ ይኖራችሁ ላለው ለማዳም ቅመሞች ብቻ ነው ይሄ መልእክት። ማውረጃ ማለት ሁሌ እላለሁኝ ወደ ልብ ይመላለሳል። እኔ እንግዲህ አሁን ያለሁት ቦሌ አካባቢ ነው መኖሪያ ቤቴ። ከቦሌ ተነስቼ ወይም እናንተም እንግዲህ ካላችሁ ቦታ ከመገናኛ ተነስታችሁ ሳሪስ አቦ ወይም ሴሚሲ ለመሄድ ብትፈልጉ መውረጃችሁ ታውቃላችሁ አይደል? በቃ መገናኛ ተሳፍራችሁ ሴሚሲ ወይም ሀያት እንደምትወርዱ ካወቃችሁ በመሀል ያለቻችሁን አጭር የታክሲ ቆይታ አታባክኗትም አይደል? ወይም ደግሞ አያደክማችሁ። ምክንያቱም እንደምትወርዱ ታውቃላችሁ፣ ጊዜያዊ እንደሆነ ታውቃላችሁ። የተሳፈራችሁበት ታክሲ የተሳፈራችሁበት ትራንስፖርት ጊዜያዊ ነው። ከመገናኛ እስከ ሀያት የማዳም ቅመሞች እኔ በዚህ ሰዓት የተሰማኝ ብዬ ማስበው የምትወርዱበትን ጊዜ መጥናችሁ መቼ መውረድ እንዳለባችሁ የተሳፈራችሁበትን የስደት ህይወት፣ የተሳፈራችሁበትን የጭንቅ ህይወት፣ የተሳፈራችሁበትን የናፍቆት ህይወት ማውረጃ በጁለት አይደል? ተሳፍረናል። የህይወት ውጣ ውረድ በአንድም ሆነ በሌላ መንገድ ብዙ ዋጋ እያስከፈለ በስደት አላችሁ። የት ጋ ነው የምትወርዱት? ነው የማረፊያ ቤት ነው። መውረጃችሁን ካወቃችሁ ወይም የተሳፈራችሁበትን አውቃችሁ የምትወርዱባትን ካወቃችሁ ጊዜያዊ ነው እና ተስፋ ያስቆርጥን። አይኖ ይከብዳል፣ በጣም አድካሚ ነው። ግን ደግሞ እንደምትወርዱ ታውቁታላችሁና አይዟችሁ፣ ሁሉ ነገር ያልፋል፣ ጊዜያቶች ይተካሉ። አይዟችሁ ነው። ሙሉና ሙሌ ከተባለ ካሳንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። የነዛ ህፃናት መንፈስ ነው የሚጫወትባቸው፣ በዛው አብደው ቀሩ ይላል። እኔ ግን አላውቅም። ሙሉና ሙሌን ሳያቸው እሱ ነገር አሁንም አለ እንዴ እየተባለ ፋሽኑ እንዳለፈበት ልብስ የሚቆጠረው ፍቅር ትዝ ይለኛል። በምሽት ጨረቃ በንጋት ፀሐይ ፍቅር መቀመጫ ቦታው ልብ ነው። ልብ ደግሞ ባደፈ ገላና ልብስ ውስጥም አለ እና ቦታው ተስማምቶት በሙሌና ሙሉ ልብ ውስጥም ጎዳና ላይ ሙሉ ሆኖ ይታያል። ስለነሱ ማወቅ ፈልጎ ቀርቦ ለማውራት የሚፈልግ ሰው አውቆ የሚመለሰው መፋቀራቸውን ብቻ ነው። ኖሮ ይጣፈጠኝ አንቺን ስለሰጠኝ። አንዳንዴ ግን እኔም ልብ ውስጥ ጥርጣሬን ይጭሩብኛል። እውን አውቆ አበድ ካልሆኑ እንዴት በዚህ ልክ ጨዋ ይሆናሉ? እንዴት በዚህ ልክ ይፋቀራሉ? እውነት ግን ሙሌ የሙሉን ውሃ ነክቶት የማያውቀውን ገለዋል፣ መፋቂያ ከራቀው ዘመናት ያለፈውን ጥርሷል፣ ተባይ ከወረረው ጸጉሯ አሁንም ፍቅር ይዞት ነው ጥሏት የማይሄደው እላለሁ። በእርግጥ እሷስ ያደፈ ሰውነቱን አቅፋ እንዴት አስቻላት ብዬ ደግሞ አስባለሁ። በየተራራው ላይ በየሸንተረሩ ብዙ ተጫውተናል ፍቅር ልባችንን ገልጠን
አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ የተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ሙሌማ አንበሳ ነው። ለዘመናት የተደራረበው ድሪቶ እንኳን ግርማ ሞገሱን መደበቅ አልቻለም። ሙሌ ወንድ ነው። ራሱንና ሚስቱን አስደፍሮ አውቅ ሙሉ ቀን የወንዶች ቁና ትል ነበር አክስቱ። ግሩናት ውበት የገባት አንድ ቀን ግን እድል ከነሙሉ ሞቅ ያለ ጎጆ አልነበረችም። ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቅ ውስጥ ከተታቸው። የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሯ ብቻዋን ወጣ የገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት። ሙሌ ሞገሷ፣ አስከባሪ ዓለሟ ዘመደ ቢሷን የምታሳዝነው ሙሉን ትቷት ሄዷል። ሚገርም ምንም አይባልም ቤተሰቦች። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ግን እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ